መሰረታቲሃ ውስተ አድባር ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በአንድነቱ ምንታዊ በሦስትነቱ በምሕረት ተባህሮ ውፍረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር ባለቀው ዘመናችን ላይ ዛሬ ለንስሐ ሰጥቶ ሳይገባ አውደ ምሕረት ቆመን ቃል እንድንናገር ሳንበቃ የእሱን ቃል ልንሰማ የፈቀደልን የሚገልጽልን መንፈስ ቅዱስ ስሙ ክቡር አባታችን መላከ ሰላም ደረጀ ለይኩን ብርሃኑ የዚህ ላገዳም ዋና አስተዳዳሪ፣ ክቡር መምህራችን መምህር አስተዳዬ የሀገረ ስብከታችን ዋና ጸሐፊና የገዳማችን የአብነት መምህር፣ ክቡር ቄሰ ገበዝ ሲሳይ የገዳማችን ቄሰ ገበዝ፣ ሁልጊዜ ለአገልግሎት የምትተጋ ክቡር ወንድማችን ሊቀ ዲያቆን ለጸሎት የገዳማችን ሊቀ ዲያቆን፣ አኀው ዲያቆናት፣ ክርስቶስ በደሙ ዋጃችሁ ክርስቶሳውያን፣ የተስፋ ስዱዳን ሰንበት ትምህርት ቤት መዘምራን እንደምን አመሻችሁ፣ እንደምን ቆያችሁ። በቸርነቱና በይቅርታው እስከዚህ ሰዓት ያደረሰን የጠበቀን ክፉን ሁሉ ከኛ ያራቀልን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። አትለይምና እናቱ እናታችን አምላክ ወላዲተ አምላክ ቅዱሳን እሱ እግዚአብሔር የሚያውቃቸው እኛ የማናውቃቸው ሁሉ ክብር ይግባቸው። እንግዲህ ዛሬ እንደተለመደው እዚህ ዛሬ ሳምንት የጀመርነውን ዕቅበተ እምነት የሚለውን ተከታታይ ኮርስ የምንቀጥልበት ዕለት ነው ይመስለኛል። ዛሬ ላይ እኔ አዳዲስ ሰዎች አያለሁ ከሳምንት በተሻለ በተለይ ወንድሞች በርከት ብለው መጥተዋል። ደስ ይላል። ሁልጊዜ እግዚአብሔር አምላክ በቤቱ ይሰብስበን። ዛሬ እንግዲህ እግዚአብሔር እንደወደደና እንደፈቀደ ባለፈው ካቆምንበት ጀምራለሁ። 4 ቀን ነው ይህን ኮርስ የምናየው። ዛሬ 2ኛ ቀናችን ነው። ዛሬ በተለያዩ ዘመናት ላይ የተነሱ መናፍቃንና በቅዱሳን ሊቃውንት አባቶቻችን የተሰጡ ምላሾች ከጊዜው ማጠር አንጻር ልንለው የምንችለው በእንደዚህ አይነት ነገር ነው። የተነሱ መናፍቃን የእኛ ቤተክርስቲያን ምን ትላለች እንላለን። አዲስ ምንፍቅና ትምህርት ስለሌለ ዛሬ ሁሉም ከዛ እየተነሳ ስለሚመጣ፣ ስለዚህ ምስጢረ ሥላሴን ዛሬ ጠቅልለን እናያለን። ቀጣይ ምስጢረ ሥጋዌ ነገረ ክርስቶስን እናይና በ3ኛው ቀን የእኛን የሃይማኖት ጸሎት አስረን የእኛ ቤተክርስቲያን ጸሎት ይሄ ነው ብለን ሁልጊዜ በሕይወታችን የምንማርበት እናደርገዋለን ማለት ነው። እግዚአብሔር ጥበብን ምስጢርን ይግለጽልን። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምስጢረ ሥላሴ ላይ የተነሱ የምንፍቅና ትምህርቶችና በአባቶቻችን የተሰጡ መልሶች ምንድን ናቸው? በደንብ ነብሎ ነው። አሁን ምስጢረ ሥላሴ ላይ የተንሸዋረረ እይታ ወይም ያልተረዳ አማኝ ምስጢረ ሥጋዌ ሊገባው አይችልም። መሰረቱ ምስጢረ ሥላሴ ነው። ለዛም ነው ሊቁ ቅዱስ ባስልዮስ እንዲላል መቅድመ ንሰብክ ሥላሴ ዘውእቶሙ አብ ወልድ ወመንፈስ ቅዱስ። አስቀድመ አንድነት ባለው መለኮት 3 አካላት የሆኑትን ሥላሴን እናስተምራለን፣ እንሰብካለን። ሰው አስቀድሞ መማር ያለበት ምስጢረ ሥላሴ ነው። የፈጠረውን አምላክ ወልደ አምላክ የሚለውን ነገር ለመረዳት መጀመሪያ ምስጢረ ሥላሴን ማወቅ አለበት። ስለዚህ በደንብ ትኩረት ማድረግ ይገባል። እዚህ ላይ የመጀመሪያው እንግዲህ ብዙ መናፍቃን አሉ፣ ግን በጎላ ያሉት ነው እንግዲህ ልናይ የምንችለው ሰባሊዮስ ማለት እንግዲህ በአባ ጊዮርጊስ አጠራር መጽሐፈ ምስጢር ላይ ሰብሊያኖስ ብለው ጠቅሰውታል። በ3ኛው መቶ ክፍለ ዘመን ይሄ 3ኛውና 4ኛው መቶ ክፍለ ዘመን በነገራችን ላይ መናፍቃን እንዳሸን የፈሉበት በጣም አስቸጋሪ ጊዜ ነበር። ዘመነ ሰማዕታት በዛ ውስጥ ነውና ብዙ ሰማዕታት የሚወጡት በዘመን ይሄ ማለት ምንድነው? ሁልጊዜ መከራ ባለው ቁጥር ክርስቲያኖች በረከት የሚቀበሉበት ጊዜ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በሮሜ
30 ላይ ምንድን ነው ያለው? ሁሉም ነገር ለበጎ ነው፣ የሚሆኑ መከራ ሁሉ ለበጎ ይሆንላቸው። በ3ኛው መቶ ክፍለ ዘመን የተነሳ ነው እንግዲህ እግዚአብሔርን አንድ ገጽ ነው ያለ ነው። ያ ማለት እግዚአብሔር አንድ ነው፣ የአካልን ሶስትነት የካደ ነው ማለት ነው። ሶስት አካል የሚለው አንድ እግዚአብሔር አንድ ገጽ ነው። አንዱ እግዚአብሔር በብሉይ ኪዳን ዓለምን ይመግብ የነበር ነው አለ። ያው ራሱ በዘመነ ሐዲስ ወልድ ሥጋ ለብሶ ሰው በመሆን ተገለጠ። ያው አንዱ እግዚአብሔር በበዓለ ሃምሳ በመንፈስ ቅዱስ ደግሞ መንፈስ ቅዱስ ሆኖ ተገለጠ። አብ ሆኖ ወልድ ሆኖ መንፈስ ቅዱስ ሆኖ የተገለጠው ስንት እግዚአብሔር ነው አለ? አንድ እግዚአብሔር ነው። ወደ ዘላለም አኗኗር በተመለሰ በ50ኛው ቀን በአምሳለ እሳት በአውሎ ነፋስ ወርዶ ለሐዋርያት ምስጢርን የሚያስተምር የሚያስተረጉም ቋንቋን የሚያናግር ሀብታት በመስጠት መንፈስ ቅዱስ ተባለ በማለት የቅድስት ሥላሴ ወይም ዶክትሪን ኦፍ ሆሊ ትሪኒቲ ያዛባ የሐሰት የምንፍቅና ትምህርት የረጨ ሰባሊዮስ ይባላል። እና ባጭሩ የሰባሊዮስ ምንፍቅና ምንድን ነው ካላችሁ አብ ወልድ መንፈስ ቅዱስ ስንት ገጽ አለ? አንድ ገጽ የሚል የኑፋቄ ትምህርት ያስተማረ ነው። እኛ እንዲህ እናምናለን፣ እንዲህ እንታመናለን። አብ ወልድ መንፈስ ቅዱስ አብ የራሱ ፍጹም ገጽ ፍጹም አካል አለው። ወልድ የራሱ ፍጹም ገጽ ፍጹም አካል አለው። መንፈስ ቅዱስ የራሱ ፍጹም ገጽ ፍጹም አካል አለው። አካል የሌለው አካል ያለው ስም የሌለው የለም። ያ ማለት ምንድን ነው? አንድ ነገር አካል ካለው ስም አለ። ይሄ ምን ይባላል? ኮምፒውተር ይባላል። ይሄ ጠረጴዛ ይባላል። የእያንዳንዱ አካል ያለው ሁሉ ስም አለው። ስም አለው። ታስታውሱ ከሆነ የዛሬ ሳምንት ነገረ ክርስቶስ ስንማር የሰንበት ትምህርት ቤት አባላት ካላችሁ ይሄን ነገር አንስቼው ነበረ። አካል ያለው ስም የሌለው የለም ብዬ ለዛ ነው ምሳሌ አንስተን የነበረው። ስለዚህ አካል ያለው ስም የሌለው ካለ ነፋስ አካል አለው የለው? ለምን ለምን? ስም አለው። አካል ያለው ስም የሌለው የለም። ስም ያለው አካል የሌለው የለም። ስለዚህ አብ ወልድ መንፈስ ቅዱስ የየራሳቸው አካል አላቸው ካለ የየራሳቸው ምን አላቸው ማለት ነው? ስም አላቸው ማለት ነው። ስለዚህ እግዚአብሔር በአካል ስንት ነው? 3 ነው ማለት ነው። በአካል 3 አንሰ ሶበ እግዚአብሔር በእንተ አብ ወልድ መንፈስ ቅዱስ ይላል። በነገራችን ላይ መጽሐፍ ቅዱስ ላይ ሥላሴ የሚል ቃል አታገኙ። ወደፊት እናየዋለን በስራ ስጋዊ ስንማር። አሁን መጽሐፍ ቅዱስ ብቻ ሶላ እስከሚጭ ብቻ የሚሉት የዘመኑ መናፍቃን መጽሐፍ ቅዱስን የሌለ ነገር አታስተምሩ ነው የሚሉኝ። በነገራችን ላይ እነሱ ግን መጽሐፍ ቅዱስ የሌለ ነገር ሁሉ ያምናሉ። ሥላሴ የሚለው ነው ይቀበላሉ። ነገር ግን ሥላሴ ግን መጽሐፍ ቅዱስ ላይ የለም። ሥላሴ ማለት ጠርጡሪያ ነው። በመጨረሻ በእነዚህ በ4ኛው ዓመተ ምህረት የነበረ ሊቅ ነው ሥላሴ የሚለውን 3 የሚለውን ሥላሴ ማለት አብ ወልድ መንፈስ ቅዱስ ወይም የእግዚአብሔር ሌላ ስሙ ማለት ነው። እግዚአብሔር ሰማይና ምድር ፈጠረ ሲል አብ ወልድ መንፈስ ቅዱስ ሰማይና ምድር ፈጠረ ማለት ነው። እግዚአብሔር አዳነን ሲል አብ ወልድ መንፈስ ቅዱስ አዳነን ማለት ነው። ስለዚህ ሥላሴ የሚለው ስም የእግዚአብሔር ስም ነው። እግዚአብሔር ሥላሴ እንላለን ማለት ነው። ስለዚህ እግዚአብሔር በአካል ስንት ነው ከተባላችሁ 3 ነው። በስም ስንት ነው? 3 ነው። በግብር ስንት ነው? 3 ነው። በአካል የየራሳቸው አካል አላቸው። በስም የየራሳቸው ስም አላቸው። ጋንዱ አንዱ ለአንዱ አይሰጥም። ይህ ስመ ተፋልሶ አይሰጥም። የአንደኛው ለአንደኛው መጠሪያ ሊሆን አይችልም። በግብርም እንደዚህ ነው። አብ ወልድን የወለደ ይባላል እንጂ ከወልድ የተወለደ ሊባል አይችልም። ወልድ ከአብ የተወለደ ሊባል ይችላል እንጂ ከመንፈስ ቅዱስ የተወለደ ሊባል አይችልም። መንፈስ ቅዱስም ከአብ የሰረጸ ሊባል ይችላል እንጂ ከወልድ የሰረጸ ሊባል አይችልም። ይሄ አንደኛው ለአንደኛው የማይሰጥ ነው። ሁለት አይነት ነገር አለ። በዚህ አጋጣሚ ላንሳላችሁ። ግብረ አምላካዊና ግብረ አካላዊ የሚባል ነገር። ግብረ አምላካዊ ማለት በአብም ይነገር በወልድም ተገብቶ ይነገር በመንፈስ ቅዱስ ለሶስቱም የሚሰራ ማለት ነው። ለምሳሌ ግብረ አምላካዊ ማለት የአምላክ ስራ ማለት ነው። ዓለምን መፍጠር፣ ዓለምን መመገብ፣ ዓለምን ማዳን፣ ዓለምን ማሳለፍ፣ ይሄ ግብረ አምላካዊ ይባላል። የአንደኛው ለአንደኛው የማይባል በአንዱ ቢነገርም ለሶስቱ የሚሆን። ግብረ አካላዊ ማለት ግን የአንደኛው ለአንደኛው የማይሰጥ ማለት ነው። ለምሳሌ የወልድ ግብሩ መወለድ ነው። ወላዲ ሊባል አይችልም። ይሄ ለአብ ሊሰጥ አይችልም። ስለዚህ ሥላሴ በአካል 3 ስንል ይሄ የአካል ተፋልሶ 3 ካለ 3 ነው። ሊጠቀለል አይችልም። ወደ አንድ ሊመጣ አይችልም።
የስምም እንደዚህ ነው። ስለዚህ እዚህ ላይ ነው የሳተው ሰባሌዎስ እግዚአብሔርን አንድ ገጽ አደረገው ማለት ነው። ሶስትነቱን ካደ ማለት ነው። እኛ ግን እንዲህ እናምናለን። በሊቃውንት ቋንቋ የሰባሌዎስ ኑፋቄ አንድ ገጽ ወይም ሞናርኪያሊዝም ሊባል ይችላል። ይሄ በስነ መለኮታው ባሉት የዌስተርን ቴዎሎጂ ምን ይሉናል መሰላችሁ? እኛ ሞኖፊሳይት ናቸው ይሉናል እኛ ኢትዮጵያውያን። ያ ማለት እኛ ሰባሌዎሳውያን ወይም አውጣኪያስ አውጣኪ የሚባል መናፍቅ ስጋና ትስብእትና መለኮት ሲዋሃድ መለኮት ግዙፍ ረቂቅ ስለሆነ ስጋን ዋጦ መጠጠው። ያ ማለት አለና ለምሳሌ አንድ ሐይቅ ላይ አንድ ብልቂያት መርዝ ብታደርጉ እና ያኔ ሐይቅ ውሃ ብንጠጣው ይገለናል? ሐይቅ ውሃ ለምን? የውሃው እንትን በጣም ብዙ ስለሆነ ማለት ነው። ልክ ስጋ ውስን ድጉም ስለሆነ መለኮት ሲዋሃደው መለኮት ዋጠው እና የመለኮትን ባህሪ ያደረገ ያለ ነው። እና አንድ ገጽ የሚለውን ልክ እንደዚህ እግዚአብሔር አንድ ገጽ እንዳለ ሁሉ አንድ ባህሪ አይነት አስተምሮ ምን ነው? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1% out of 2% ከሁለት አካል አንድ አካል one nature out of two nature ከሁለት ባህሪ አንድ ባህሪ አንድ አካል አንድ ባህሪ ብለን እናምናለን ማለት ነው። ካቶሊካውያኑ ወይም ዌስተርኖቹ እንደሚሉን አይደለም፣ በተዋህዶ ነው። የኛ ቴዎሎጂ ሚያፊሳይት ቴዎሎጂ ነው የሚባለው። ያ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ይህ ማለት ግን እግዚአብሔር ለምሳሌ ኢየሱስ ክርስቶስ በሚስጥረ ሥጋዌ እንመጣበታለን። እንደው እስካነሳሁት አይቀር ብዬ ነው እንጂ አንድ አካል አንድ ባህሪ ስንል ወይም የመለኮትን ባህሪ ወይም የትስብእትን ባህሪ ያዘ ማለት አይደለም። የትስብእት ባህሪ ወይም የሥጋ ባህሪ ባህሪውን ሳይለቅ የመለኮትን ባህሪ ባህሪውን ሳይለቅ ሥጋ ውስንነቱን ድኩምነቱን ሳይለቅ መለኮት ምሉ ረቂቅነቱን ሳይለቅ። ለዛ ነው ሞተ በሥጋ ወሐዮ በመንፈስ የምንለው። ክርስቶስ ተራበ፣ ተጠማ፣ አዘነ እንላለን። ይህ መንገለ ሥጋው ነው። ትስብእትን በመልበሱ የሥጋን ባህሪ በማድረጉ የሚነገርለት ነው። በመለኮቱ ደግሞ ዕውራን አበራ፣ ሙታንን አስነሳ፣ ተነሳ፣ አረገ እንላለን። አያችሁት? ይሄንን ነው እኛ የምናምነው። እና ሞናርኪያሊስ ይሄኛው በገጽ አንድ እግዚአብሔር ነው፣ በባህሪ ያለ አውጣቂ አስተምሮ ስለሆነ ነው ማለት ነው። ስለዚህ እኛ ከዚህ ትምህርት ይወጣል። አባ ጊዮርጊስ ዘጋስጫ ለባስልዮስ ገብረ ኪዳን እየጠቀሰ መልስ ይሰጠዋል። ሶስት ገጽ አንድ ባህሪ፣ ሶስት አካል አንድ አምላክ፣ ሶስት ስሞች አንድ እግዚአብሔር እንላለን። በሉ ሶስት ገጽ ስንት እግዚአብሔር ወይም አንድ ባህሪ፣ ሶስት አካል ስንት አምላክ፣ ሶስት ስሞች ስንት እግዚአብሔር አንድ እግዚአብሔር ማለት ነው። ይሄ ነው የቤተ ክርስቲያናችን አስተምሮ። የሰባሌዎስ ኑፋቄ ምንም አይነት መጽሐፍ ቅዱሳዊ መነሻ የለውም። በነገራችን ላይ ምንም አይነት ሎጂክም አመክንዮ መከራከሪያ ምንም ያነሳው ነገር የለም። እያንዳንዱ አንዳንዶቹ መናፍቃን ከሆነ ቃል አንስተው ይሰነጥቃሉ። ይሄኛው ግን ምንም አይነት ማስረጃም የለውም። ነገር ግን ኦርቶዶክሳዊ ቅዱስ ቤተክርስቲያን እንዲህ ታስተምራለች። ሶስት አካላት ቅድመ ዓለም፣ ማዕከለ ዓለም፣ ድህረ ዓለም በአንድነት በአንዲት ሕልውና በአንዲት መንግስት ጸንተው ይኖራሉ። ሶስቱም አካላት በሁሉም ዘመን በየራሳቸው ስም እንደሚኖሩ መጽሐፍ ቅዱስ ይመሰክራል። አብ ብቻ ሳይሆን ወልድም በብሉይ ኪዳን እንደነበረ መንፈስ ቅዱስ እንደነበረ መጽሐፍ እንዲህ ይነግረናል። ወንዝ ታጠብቁ ወሙ በስበሩ በስመ አብ ወወልድ መንፈስ ቅዱስ ብሎ አብ ወልድ መንፈስ ቅዱስ የእግዚአብሔር ስም እንደሆነ እዚህ ላይ ይነግረናል። ወልድም በዘመነ ብሉይ ሲሰራ እንደነበረ ከነቢያት እንዲህ ብለው ይጸልዩ ነበር። ፈኑ እዴከ ፈኑ ብርሃነከ እያሉ ቀኝን የተባለ ወልድ ላክልን፣ ብርሃን ላክልን። ለዛ ነው ቅዱስ ያሬድ ብርሃን ዘመጽአ ውስተ ዓለም እያለ ያመሰገነው። ብርሃን ወደ ዓለም የመጣ ያዳነን ብርሃን የተባለ ወልድ እንደሆነ በብሉይ ኪዳን ሰባሌዎስ እንደሚለው ሳይሆን ወልድ እንደነበረ መጽሐፍ ቅዱስን እየጠቀሰ ሊቁ እንዲህ ይናገራል። እኛ የምናምነው ይሄን ነው። እግዚአብሔር መንፈስ ቅዱስም እንደነበር እንዲህ ይናገራል። መጽሐፈ ኢዮብ ምዕራፍ 26 ቁጥር 13 ላይ በምድርና በውኃው ላይ ሰፎ ምድርን ማበጃጀቱን የመፍጠሩን ስራ አይደለምን ይለናል። በዘፍጥረት ላይ ማለት እግዚአብሔር መንፈስ በውኃው ላይ ሰፎ ይኖር ነበር። ይህም የመንፈስ ቅዱስ ነው የሚነግረን። መዝሙረኛው ዳዊት ይነግረናል። ትፌኑ መንፈሰከ ይፈጠሩ ወይትሄድ ገጸ ለምድር፣ መንፈስን ትልካለህ ይፈጠራሉ፣ የምድርን ፊት ታድሳለህ እያለ የመንፈስ ቅዱስ መኖር እንዲህ የአብ የወልድ የመንፈስ ቅዱስ አንዱ በዚህ ጊዜ ነበር፣ አንዱ በዚህ ጊዜ አልነበረም የማይባሉ አንድ አምላክ ናቸው። ግልጽ ነው። እየፈጠርኩ እንደሆን ይገባኛል። ምንም አይነት አማራጭ የለም። በእነዚህ ነገር ካልሄድን ካለ ጊዜ አንጻር ይጎተትብናል። ሌላው አቡሊናሪዎስ ነው።
አቡሊናሪዎስ የሎዶቅያ የተባለች ሀገር ሊቀ ጳጳስ ነው። እንግዲህ ልብ በሉ ምንፍቅናው የተጀመረው ከፓትርያርክ ከሊቀ ጳጳስ ምናምን ነው። ስለዚህ በዘመናችን ማንም ምንም ቢሆን እንዳደነግጡ የዛሬ ሳምንት እንዲህ እንደተናገሩት የቤተ ክርስቲያን ልኳ ማን ያልኳቸው ማን ነው? ጮክ በሏ። ማን ነው የቤተ ክርስቲያን ልኳ? ክርስቶስ ነው። የሆነ ሰው የሆነ ጊዜ የቅድስና ጣሪያ ሊደርስ ይችላል፣ የሆነ ጊዜ ሊጠፋ ይችላል። ሁልጊዜ ቤተ ክርስቲያንን ማየት ያለባችሁ በክርስቶስ ልኳ ክርስቶስ ነው። ክርስቶስ ያደረገውን ክርስቶስም ለዛ ነው እሱን እንድንመስል ያስተማረን። ጳውሎስም የተናገረው እኔ ክርስቶስን እንደመስልኩ እናንተም ክርስቶስን ምሰሉ። ሁልጊዜ የእኛ የክርስትና መለኪያ ሰው መሆን የለበትም። የሆነ ሰው ላይ ተደግፈን እምነት የለም። ይሄ በራሱ ከመጀመሪያው አማኝ አይደለም። ስለዚህ የሆነ ፓትርያርክ ስለካደ የሚሸረሸር እምነት፣ የሆነ ሊቀ ጳጳስ ስለጠፋ የምንደነግጥ ሰዎች መሆን የለብንም። ሁልጊዜ ቤተ ክርስቲያን ይሄ ችግር ነበር፣ አዲስ ነገር አይደለም። በዘመናችን የምታዩት ሲሞኒዝም፣ የገንዘብ ኃጢአት፣ መንፈስ ቅዱስን ለገንዘብ ለመግዛት መሞከር፣ ለመሸጥ መሞከር፣ ይሄ ቤተ መቅደስ ውስጥ ያለው ቁማር ነበረ። ክርስቶስን በጅራፍ ሁሉ አባሯቸዋል፣ ገመድ ሰርቶ። አዲስ ነገር የለም በነገራችን ላይ በዚህ ምድር አዲስ ስርቆት፣ አዲስ ምንፍቅና፣ አዲስ ውሸት፣ አዲስ ነገር የለም። ሰዶማዊነቱ ነበረ ያለና የነበረ እያንዳንዱ ነገር ሰው ልንደነግጥ አይገባም። በእያንዳንዱ ታሪክ ግን መማር አለብን እና እኛ ማንን ምንን መምሰል አለብን የሚለውን ነገር ማረዳት፣ እነማን በምን ተቀጡ እነማን በምን ዳኑ የሚለውን ነገር ለሃይማኖታችን የሚጠቅመን ይሄ ነው። ስለዚህ አቡሊናሪዎስ የሎዶቅያ ሊቀ ጳጳስ ነበር። አብ ወልድ መንፈስ ቅዱስ ለየራሳቸው በማለት ያስተማረ መናፍቅ ነው። አስቀድመ በራስ ላይ ፍረድ አለ። እየራሳቸው አምላክ ናቸው አይነት ነገር ነው። አብ ራሴን ፈጠረ ወልድ እጄን ፈጠረ ልትል ነው ወይ? መንፈስ ቅዱስ እግሬን ፈጠረ ልትል ነው ወይ? ሶስት አምላክ ብለህ እንደገና ከለያያቸው አንድ አምላክ አንድ አምላክ አንድ አምላክ ብለህ ይሄ ወደ 9 መለኮት የሚባል ትምህርት የሚወስድ ነው በነገራችን ላይ። እና እያንዳንዱ አብ ወልድ መንፈስ ቅዱስ ስንት መለኮት ነው ያላቸው? አንድ መለኮት ማለት ነው። ይሄን አቡሊናሪዎስ ወደ በኋላ ስላለ ነው በጣም ያለው። እንግዲህ እንዲህ ካልክ የሥላሴን አንድነት አንደበቴ የራስም አንድነትን በትን፣ የሥላሴ አንድነት እንደ አሕዛብ አማልክት ከፈልከው፣ ጣዖት ከሚያመልኩ ጋር በስርዓት ተባበርን በማለት አባ ጊዮርጊስ ይዘልፈዋል። እኛ ግን አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ ባህሪ፣ አንድ መንግስት፣ አንድ ፈቃድ እንላለን። አንድ አምላክ፣ አንድ ባህሪ፣ አንድ መንግስት፣ አንድ ፈቃድ፣ እነዚህ ሁሉ አንድነታቸው ነው። የቤተ ክርስቲያን ቀጥተኛ አስተምሯ ይሄ ነው። የአቡሊናሪዎስ ክደት የመለኮትና የሥጋ ተዋህዶ 2 ጊዜ እንደተፈጸመ ይነግረናል። ሲሞት መለኮቱ ተለይቶታል። መለኮት አይሞትም ብሎ ነው የሚያምነው። እንደገና ደግሞ ምንድነው በማህፀን ሲጸነስ መለኮት አልነበረም። ከተወለደ በኋላ መለኮት አደረበት። ከዛ በኋላ ደግሞ ሲሞት ሳይሆን ከተነሳ በኋላ በዋናነት ግን ምንድነው የዚህ መናፍቅ ክርስቶስ ነፍስን አልነሳም። እየንተ ነፍስ ሆነ መለኮቱ በነፍስ ፈንታ መለኮቱን ተጠቀመ። ይህ ነገረ ድነትን በዜሮ የሚያባዘ ምንፍቅና ነው። ክርስቶስ ነፍስ አልነሳም ካለን እኛ በነፍስ አልዳንም ማለት ነው። ክርስቶስ ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነው የነሳው። ክርስቶስ ከሰማይ ስጋ ይዞ አልመጣም። የነሳው የእመቤታችን ስጋ ነው፣ የሰውን ስጋ ነው። ስጋዋን ብቻ አይደለም ከነፍሷም ነፍስ ነው የነሳው። ይሄ መናፍቅ ምንድን ነው የሚለው? ስጋን ብቻ ነሳ፣ በነፍስ ፈንታ መለኮትን አደረገ። ይሄ በጣም ፍጹም ክደት ነው። አባ ጊዮርጊስም አንተ አቡሊናሪዎስ ወይ ቀድሞ በጥርጥርህ አብና መንፈስ ቅዱስን የተለያየ ናቸው ብለህ ከአባቱ የተለየ ነው አልከው። አሁን ደግሞ የክርስቶስ ሰውነት ነፍስና ልብ የለውም፣ መለኮቱም ስለ ነፍስና ልብ ሆነዋል። እንዴት እኮ እርሱ ራሱ ነፍሴን ፈጽሜ በፈቃድ ይሰጣለዋል። ራሱ ክርስቶስ ነፍስ እንደነሳ ነፍሴን በፈቃድ ይሰጣለዋል። ተከዘት ነፍሴ እስከ ለሞት ነፍሴን ስለ እናንተ አሳልፌ ይሰጣለሁ። ይህን ሁሉ ይሰጠው ክርስቶስ ራሱ ነፍስ እንደነሳ ነፍስ እንዳለው ይህን ሁሉ አስተምህሮ ይህን ሁሉ አላስተዋለም። ማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ ይነግረናል። ያለ ነፍስ ከስጋ በመለየት ሞት የለምና በማለት አሁን በነገራችን ላይ ሞት ማለት 3 አይነት ሞት አለ። ሞተ ስጋ፣ ሞተ ነፍስ፣ ሞተ ህሊና። ሞተ ህሊና ማለት በማቴዎስ ወንጌል ምዕራፍ 11 ላይ ያለው ክርስቶስን
ይማሩ ከነበረው ሰው አንዱን አባቱ ሞቷልና እንዲቀብር ፈቀደለት ሲሉ ሙታንን ተዋቸው ሙታን ይቅበራቸው ብሏል። ምን ማለት ነው? የሰውዬ የሚቀብሩ ሰዎች አልሞቱም እኮ። የሞተ ሰው የሞተን ሰው መቅበር ይችላል? አይችልም። ሞተ ህሊና በቁሙ የሞተ ሰው ምክንያቱም ሞት ብሂል ሪቅም እግዚአብሔር ከእግዚአብሔር ጋር የተለየች ነፍስ ከእግዚአብሔር የተለየች ማንነት ያላት ነፍስ ሞተች ትባላለች። ስለዚህ ከእግዚአብሔር የተለዩ ስለሆኑ እነዛ ሰዎች ሙታን ናቸው። በህሊና የሞተ ማለት ነው። ቆሞ ተንቀሳቃሽ ሆነ መዋቲ ማለት ነው። የሞተ የህሊና ሞት ማለት ይሄ ነው። የስጋ ሞት ማለት ነፍስ ከስጋ የምትለየው። የነፍስ ሞት ማለት ደግሞ ከእግዚአብሔር ተጣልተን በገሃነመ እሳት የሚፈረድብን ሞት ማለት ነው። ለሁለቱ ሞት እንድጠነቀቅ። አንደኛው ሞት የማይቀር ነው። ሞተ ህሊናና ሞተ ነፍስ እንዳያገኘብን መብት አለ። የዛኛው ሞት ግን ማምለጥ አይቻልም። ባህሪ ስለሆነ ከሞተ ስጋ ሊቀር የለም። ሁሉም ያልፋል። ስጋና ነፍስ ይለያል። ሞተ ህሊናና ሞተ ነፍስ ግን እንዳይገዛን ማድረግ እንችላለን። ለዚህ ነው መጠንቀቅ ያለብን። ዕቅበተ እምነት የምንማረው ለዚህ ነው። ስለዚህ ክርስቶስ ከድንግል ማርያም ነፍስን አልነሳም፣ ስለ ልቦና ነፍስ ፋንታ መለኮት ሆኖ ብሎ ያስተማረው መናፍቅ እንዲህ ይገስጸዋል። ሌላው ቤቱ ነው። እነዚህ ላይ ምስጢረ ሥላሴ የተነሱ ናቸው። አሁን የምንፍቅናውን ትምህርት ማን ምን አለ የሚለውን ለመሸምደድ እንዳታስቡት። ሰባሌዎስ ምን አለ፣ ቤቱ አቡሊናሪዎስ ምን አገባችሁ፣ ምንም ይበል ምንም አይጠቅማችሁም። እሱ የእኛ አስተምሮ ምንድን ነው የሚለውን ብቻ እሱ ልታሰብሩልኝ ነው የምፈልግ። የእኛም ብቻ እንድታስቀሩ ነው። ይሄን ለማንጸሪያ ነው የምናነሳው እንጂ ምንፍቅና ምንም ሊያደርግልን አይገባም። ሁለተኛ አሁን አዲስ ምንፍቅና እንደሌለ ከእነዚህ ውስጥ እንደሚወጡ ለማሳየት ነው። ማን ምን አለ የሚለውን ለመያዝ ምንም እንዳታስቡ። የእኛ ዶክትሪን የእኛ አስተምሮ ምንድን ነው የሚለውን ነገር ተግባብተናል። ይሄ ቢቱ የተባለ መናፍቅ ደግሞ በአባ ጊዮርጊስ በነበረበት ዘመን የነበረ ነው። ይሄ ማለት ነው ባጭሩ ክርስቶስ ለፍርድ የሚመጣው ብቻውን ነው ብሎ ነው የሚያስተምረው። ይሄም ሥላሴን ነው የካለው። ብቻውን ነው። አብና መንፈስ ቅዱስ አይፈርዱም አይነት ነገር። ወልድ ብቻውን ያለ አብና ያለ መንፈስ ቅዱስ ብቻውን ይመጣል የሚል ኑፋቄ አስተማሪ ነው። ይህ አባ ጊዮርጊስ ቢቱን ስጋን የለበሰ ሰይጣን ወይም ሰው የሆነ ጋኔን ይለዋል። ልክ ፖሊካርፐስ እንደገሰጸው አንተ የሰይጣን የበኩር ልጅ ከኔ ሂድ እንዳለ። እዚህ ላይ አንድ ጥያቄ እንዳታነሱ። ቅድም በፍቅርና በየዋህነት ግለጽ ብለህ አልነበረም? አንዳንድ ጊዜ በአንጻረ በለስ የሚባል ነገር አለ። ረገማ ለኃጢአት በእዱር አዳሪውን መናገር ማለት ነው። ልክ ጴጥሮስ ክርስቶስን አንተ ሰይጣን ከእኔ ሂድ እንዳለ እነሱን ሳይሆን ይሄን ሀሳብ እንዲያራምዱ የሚያደርጋቸውን መንፈስ ነው የሚገስጹት እንጂ ሰው የሆነ አይደለምና እዚህ ላይ እንዳንል አባ ሕርያቆስ አጭር መልስ ይሰጠዋል። ለዚህ አብ ወልድ መንፈስ ቅዱስ ይነብሩ፣ አብ ወልድ መንፈስ ቅዱስ ይሃትቱ፣ አብ ወልድ መንፈስ ቅዱስ ይኩነኑ፣ አብ ወልድ መንፈስ ቅዱስ ይመረምራሉ፣ ይፈርዳሉ። ምን ይላሉ? ይቀመጣሉ፣ ይመረምራሉ፣ ይፈርዳሉ። ባጭሩ ፍርድ የእግዚአብሔር ነው። እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ነው ማለት ነው። ድነሃል፣ ነፃ ወጥተሃል፣ ተከፍሎልሃል ለሚሉ ሰዎች ፍርድ እንዳለ ማስተዋል። እዚህ ላይ ሁሉም ሰው ነፃ ፈቃድ አለን። የእኛ ክርስትና ፍሪዌል ነው፣ ነፃ ፈቃድ ነው። ብንሰርቅ፣ ብንዋሽ፣ ምንም ብናደርግ እግዚአብሔር ምንም ላይ ያደርገን ይችላል። አንዳንድ ጊዜ እንዳንሸወድ ብዙ መጥፎ ነገሮችን ስናይ እግዚአብሔር ለምን እንደዚህ ለምን ዝም አለ እንዳለ ምንም እንድንሰራ ነፃ ፈቃድ አለን። በሰራነው ነገር ግን እንጠየቃለን። ሁሉም ስራውን ይዞ ይነሳል። ስለዚህ ማንም ምንም የመስራት መብት አለ። ለዛ ነው እግዚአብሔር ማያጠፋ መብት አለ። ነፃ ፈቃድ ነው የተሰጠን። አቅረብኩ ለከ እሳተ መዋዕድ ወማየ በይዴከ በዘፈቀደ። እሳትና ውሃ ቀርቦልሃል፣ አድርግ አታድርግ ያለውን እግዚአብሔር በመምህራን በመጻሕፍት በብዙ ነገር እግዚአብሔር በተፈጥሮ ጭምርት እያስተማረ ነው። ካልሰማ ወደ ፈለገው ሄድ ፍርድን መጨረሻ ላይ እናገኛለን። እንደዛ ነው ንስሐ ትንሣኤ ይመጣል። የሙታን ትንሣኤ እናምናለን። እንደ ክርስቶስ ዳግም ይመጣል። ለጻድቃን ክብር፣ ለኃጥአን ፍርድ እንደሚሰጥ እናምናለን። እንደ ትንሣኤ ሙታን ባይኖርማ ምኑን እንጽናናው ነበር? ይህ ሁሉ መከራ የደረሰብን ይህ ሁሉ ግፍ የሚሆነው እኮ በዛ ሰዓት ነፃ እንወጣለን። ስራችን የቤተ ክርስቲያን አምላክ ይገልጣል ነው።
ስለዚህ ፍርድ ይህም ሶስቱም ነው። ሌላው አርዮስ ነው። አርዮስ ለሁላችሁም አዲስ አይደለም። ባለፈውም ለማንሳት ሞክሬያለሁ። ወልድ ፍጡር በመለኮቱ ያለ ነው። ሎቱ ስብሐት። እንግዲህ ይህ መናፍቅ በጣም አርዮስ በነገራችን ላይ ቀላል መናፍቅ አይደለም። በጣም ሊቅ ነው። ስለ አርዮስ ታሪኩ መልኩ፣ ድምፁ፣ የንግግር ክህሎቱ፣ ሪቶሪክ ስኪሊንግ ይባላል። የንግግር ስልት ግሪክ ላይ በጣም የሚማሩበት ትምህርት ቤት እና በቃ ንግግሩ በጣም በቃ ሰዎችን በጣም የማሳመን ኃይል አለው። በዚህ ነውና እያዜመ ምንፍቅናውን ሁሉ ያስተምር ነበር። ውሃ ለሚቀዱ ሴቶች በድምፁ ማርኮ የምንፍቅናውን ትምህርት ያስተምራቸው ነበር። እንደዚህ ያደረገ በጣም ብዙ ነገር ሲያደርግ ቆይቶ ነው በኋላ በጉባኤ የገለጠውና ቀላል መናፍቅ አይደለም። እንደ ሰባሊዎስ ዝም ብሎ ያለ መነሻ አይደለም። መጽሐፍ ቅዱስ ጥቅስ ጠቅሶ ነው ሲሟገት የነበረ አርዮስ። ወልድ ያልነበረበት ጊዜ አለ ብሎ ነው። ሀሎ አመይ ሀሎ ማለት ከሶስቱ አካላት ወልድ ያልነበረበት ጊዜ አለ። ባለፈው የነበራችሁ ሰዎች ያልነበረበት ጊዜ አለ ማለት ምን ማለት ነው ያሉ ያልነበረበት ጊዜ ካለን ምን ማለት ነው? እግዚአብሔር ለምሳሌ ዲዮስቆሮስ ቅዳሴ አስተን ነበር። እምቅድመ ዓለም ወእስከ ዓለም አሉ እግዚአብሔር በመንግስቱ እግዚአብሔር በትስብእቱ እግዚአብሔር በመለኮቱ። ዓለም ሳይፈጠር ሰማያት ሳይዘረጉ ምድርም ሳይገለጥ እግዚአብሔር በመለኮቱ እግዚአብሔር በሶስትነቱ እግዚአብሔር በአንድነቱ ነበረ። አሁን ከሶስቱ አካላት ወልድ ያልነበረበት ጊዜ አለ ማለት ምን ማለት ነው? ፍጡር ነው ማለት ነው። ለዛ ፍጡር ያስብልብሃል ያሉት ሊቃውንት ናቸው። ወልድ ፍጡር ነው ብሎ አልተነሳም ሲያስተምር መጀመሪያ ያልነበረበት ጊዜ አለ ካልክ ፍጡር ያስብልብሃል ሲሉት ነው ያጸናው የክህደት ትምህርት። እንደዚህ አይነት መናፍቅ ነው። ግን እግዚአብሔር አብ ወልድ መንፈስ ቅዱስ አንዱ ከአንዱ ተለይቶ የነበረበት ጊዜ የለም። ሁሉም መቼ ነበረው በማይባል ከአእምሮ በላይ በሆነው እግዚአብሔር በመንግስቱ በትስብእቱ በመለኮቱ በአንድነቱ ነበረ። ይሄን ካልን እንደው የመጽሐፍ ቅዱስ እኔና አብ አንድ ነን ብሎ የተናገረውን የፍጥረታት ፈጣሪ ፍጡር ትለዋለህን ይለዋል አባ ጊዮርጊስ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ክርስቶስ ራሱ ብሏል። እኔና አብ አንድ ነን። እኔና አብ አንድ ነን ሲል በባህሪ አንድ ነን ማለት ነው። በአምላክነት አንድ ነን፣ በእግዚአብሔርነት አንድ ነን ይላል። ስለዚህ አብ አባ ሕርያቆስም ይላል አኮ ከመ አብርሃም ዘይልቅ ያዕቆብ ወያዕቆብ ዘይልቅ ይስሐቅ። አብርሃም ያዕቆብን እንደሚበልጠው አይደለም፣ ያዕቆብ ይስሐቅን እንደሚበልጠው አይደለም። አብርሃም ማነው ይስሐቅን እንደሚያዘው አይደለም፣ ወይም እንደሚበልጠው አይደለም። ይስሐቅ ያዕቆብን እንደሚያዘው አይደለም። ለመለኮት ልጅ ስንል አብ ወልድን አይበልጥም፣ ወልድን ከአብ አያንስም፣ መንፈስ ቅዱስም ከወልድ አያንስም፣ ከአብም አያንስም። አሐዱ አምላክ አሐቲ መንግስት አሐቲ ስልጣን አሐቲ ምኩናን፣ አንድ አገዛዝ፣ አንድ ስልጣን፣ አንድ መለኮት፣ አንድ ዘላለማዊ እግዚአብሔር ነው። ሶስቱ አንዱ ከአንዱ የሚያንስበት አንዱ ከአንዱ ተለይቶ የኖረበት ጊዜ ምን ነው? የለም፣ አልነበረም፣ አይኖርም። ይህ እኛ አስተምህሮ የቤተክርስቲያናችን ትምህርት ይሄ ነው። ይህን ካልን እግዚአብሔር ወልድ ፍጹም አምላክ ሁሉን ፈጣሪ እንደሆነ ሁሉን የፈጠረ ነው። እግዚአብሔር ወልድ ልክ እንደ እግዚአብሔር አብ እንደ እግዚአብሔር መንፈስ ቅዱስ ያነሰ ቢሆን ኑሮ ወዘእንበሌ ውእቱ አልቦ ዘኮነ ወይም እንትኒ ያለ እርሱ ምንም ነገር የሆነ የለም። ይህ ማለት ፈጣሪነቱን እግዚአብሔርነቱን ይነግረናል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 የወልድ ባህሪ ከአብ ባህሪ ጋር አንድ ነው ወይም ሆሞሲያ ማለት አንድ ማለት ሲሆን ምንም ከአብ ባህሪ ገንዘብ የጎደለው እንደሌለ ራሱ ለአብ ያለው ሁሉ የእኔ ነው ብሏል። የጎደለው እንደሌለ የአብ ያለው ሁሉ የእኔ ነው ብሏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ዳግመኛም የወልድ ባህሪ የአብን ይመስላል፣ አብና ወልድ በባህሪ ይተካከላሉ እንጂ አንድ አይደሉም ትላለ። ነገር ግን አብና ወልድ በባህሪ በክብር በምልክና አንድ እንደሆኑ እኔና አብ ምንድን ነን? አንድ ነን። ያለማን ነው? እግዚአብሔር ነው፣ ክርስቶስ ነው ማለት ነው። አርዮስ ወልድና መንፈስ ቅዱስ ከአብ ስለተገኙ በቅድምና አብ ይበልጣቸዋል፣ በአብና በወልድ እንዲሁም በመንፈስ ቅዱስ መካከል የጊዜ ልዩነት አለ ብሎ የተከራከረበት ምላሽ ቅዱስ አትናቴዎስ መጽሐፍ ቅዱስን መነሻ በማድረግ
እንዲህ ብሏል። የጊዜ መገኘት ከፍጥረታት መገኘት ጋር አንድ ነው። ልብ በሉ። ዘመን መቆጠር የጀመረው ሰማይና ምድር በተፈጠሩበት ዕለት ነው። አይደለም ነው? አሁን ስንት ዘመን ላይ ነው ያለው? እኔ ማስተር 7517 ከመቼ ጀመረ ቆጠር? ከተፈጠረበት ዘመን መቁጠር የጀመረው ሰማይና ምድር በተፈጠሩበት ዕለት ነው፣ በዕለተ እሑድ። ይህ ማለት ምንድን ነው? ሰማይና ምድር ሳይፈጠሩ ማን ነበረ? እግዚአብሔር ነበረ። ማታም ሆነ ጠዋት ሆነ አንድ ቀን የሚል ኃይለ ቃል አለና ማታም ሆነ ጠዋትም ሆነ አንድ ቀን ተብሎ መቆጠር የጀመረው ከፍጥረት ከተፈጠረ ጀምሮ ነው ጊዜ መቁጠር የተጀመረው። ፈጣሪ ደግሞ ፍጡር አይደለ፣ ጊዜ አይቆጠርለት ነው። በጊዜ ነበረ በጊዜ አልነበረም አይባልም። ስለዚህ ወልድ አምላክ መሆኑን እንዲህ እናምናለን፣ እንዲህ እንታመናለን። ቅድመ ዓለም ከአባቱ ከአብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ ዘዋህድ ምስለ አቡ ከአባቱ ጋር አንድ የሆነ አምላክ ነው ማለት ነው። ዓለም ከመፈጠሩ በፊት የሥላሴ ዘመናት ሊነገር ሊመረመር አይችልም። ዓለም ሳይፈጠር እንዴት ኖሩ ማለት አይቻልም። ይህ ከአእምሮ በላይ ነው። በራሱ የእኛ አስተምህሮ ኒጌሽን ቲዮሎጂ መተው ማለት ነው። ያ ማለት ምንድን ነው? ለምሳሌ ምናውቀውን የተገለጠልንን ያክል የተሰጠንን ያክል ነው ማወቅ የምንችለው። ይሄ ፊዚክስ ኬሚስትሪ አይደለም፣ ዝም ብለን የምንሄድበት አይደለም። ይሄን በምን እናውቃለን? ለምሳሌ ዓለም ሳይፈጠር እግዚአብሔር እንዴት ነበረ? እንዴት እናውቃለን? አብ ከወልድ እንዴት ተወለደ? እንዴት እናውቃለን? ይሄ ከአእምሮ በላይ ነው። አባ ሕርያቆስ ምን ይላል? የልጅሽን የእሳት መጋረጃ ሊገልጥ ሊያይ ወደደ ይላል። ነገር ግን አቅቶት ምን ይላል? ይመለሳል። አቅቶን እንመለሳለን። በዚህ ስጋዊ ሙት ደካማ በሚጠማ አእምሮ። በነገራችን ላይ እግዚአብሔር የሚጠና አምላክም አይደለም፣ እያጠና ነው። የሚመረመረው አምላክም አይደለም። እኛ የምናጠነው የተገለጠውን እውነት ነው እንጂ እግዚአብሔርን ልናጠነው አይደለም። ሰው ራሱን ማጥናት አይችልም። እኛ የሰራነው ከምን ኮምፖነንት እንደሆነ እንዴት እንደምተነ ራሳችን ራሱ ማወቅ አንችልም፣ አይደለም እግዚአብሔርን። ስለዚህ እግዚአብሔር የገለጠልን ይላል። ለዛ ነው ሪቢልድ ቴዎሎጂ የኛ የተገለጠ እምነት ነው። የተገለጠውን የተነገረንን ነው ማወቅ፣ ተሰፍሮ ተቆጥሮ የተሰጠንን መረዳት ያለብን። ሌላ አዲስ ነገር ምንም እናለን። አባቶቻችን ክርስቶስ የገለጠልን እግዚአብሔር የገለጠልን በነቢያት ራሱ ክርስቶስ ያስተማረን በሐዋርያት የተሰበከው በሊቃውንት ይሄንን ነው መያዝኛ የተገለጠ እውነት ይሄን ነው። ስለዚህ የወልድ መወለድ የመንፈስ ቅዱስ መስረጽ እንዴት እንደሆነ ከአእምሮ ይሄ የእግዚአብሔር ስራ ነው። እሱን ተውት። የመንፈስ ቅዱስ ከአብ መስረጽ ወይም የወልድ ከአብ መወለድ ብቻ ሳይሆን የወልድ ከመቤታችን መወለድ ሊመረምረው አንችልም። ሊመረመር አይችልም ያለ እንደውም አባ ኤፍሬም በውዳሴ ማርያም ሊመረመር እጹብ ድንቅ ነገር ነው፣ ሊመረመር አይችልም። ለዛም አባቶቻችን እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ምን ይላል? ይበልጣል። እንዴት አንዲት ብላቴና ሴት በመጀመሪያ ደረጃ ሰማይና ምድር አይችሉትም የተባለው የ15 ዓመት ብላቴና እንዴት በማሰብ አልተሸከመው ቻለ? ሁለተኛ እንዴት በድንግልና ጸነሰችው? እንዴት በድንግልና ትወልዳለች? ከወለደች በኋላት እንዴት ድንግል ትሆናለች? ይህ የእግዚአብሔር ስራ ነው። ይህ ለመንፈስ ቅዱስ ለእግዚአብሔር ብቻ የሚቻል ለዛ ነው እስመ አልቦ ነገር ዘይሳነው ለእግዚአብሔር። ከእግዚአብሔር ባህርያት 3 ባህርያት አሉት እግዚአብሔር ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሴንት ማለት ሁሉን ቻይ፣ በሁሉ ያለ፣ ሁሉን ቻይ፣ በሁሉ ያለና ሁሉን አድራጊ። ይሄ ለእግዚአብሔር ብቻ የሚቻል። እመቤታችን ቅድስት ድንግል ማርያም ከሴቶችም የተለየች የሚያሰራት ይሄ ነው። በድንግልና ጸንሶ በድንግልና መውለድ የሚቻለው ሌላ ሴት ስለሌለ ይሄ እግዚአብሔር ስራ ብቻ ስለሆነ በዛ ነው። እንደው ጉሬት አንቲ ማንስትን ትርጓሜ ላይ እመቤታችን ከሴቶች መካከል ተለይተሽ አንቺ መካከል ሳይሆን ከሴቶች ተለይተሽ አንቺ የተባረክሽ ነሽ
ከሴቶች መካከል ማለት እንደርሷ የሚተካከሉ ሴቶች አሉ ማለት ነው። የተለየች ናት። ይሄንን የእግዚአብሔር ወይም የመንፈስ ቅዱስ ስራ ነው። በዚህ አጋጣሚ ብዙ ጊዜ በመጽሐፍ ስታነቡ ግብረ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች፣ በመንፈስ ቅዱስ ወለደች። መጽሐፍ ብዙ ጊዜ የማይመረመረውን ረቂቅ የሆነውን ነገር ለመንፈስ ቅዱስ እየተሰጠ ይናገራል። ያ ማለት መንፈስ ቅዱስ ብቻ ማለት አይደለም። እንዳልኳቸው ግብረ አምላካዊ ስለሆነ የማን ነው ማለት ነው? ማለት ነው። ስለዚህ አሐቲ ቅድምናሆሙ ለሥላሴ የሥላሴ አኗኗራቸው አንድ ነው። ሥላሴ በሦስትነታቸው መቀዳደም የለባቸውም። ይሃሉ አብአተ ሰዓተ ወይ ከመቅጽበት ዓይን ዘእንበለ ወልድ ወመንፈስ ቅዱስ ይቀድም አሐዱ ካሎ በካሎ አንዱ ካንዱ ተለያይቶ የኖረበት ጊዜ ነው። አንዱ አንዱን አይቀድመው። ሃይማኖተ አበው ምዕራፍ 1 ቁጥር 7 ባለፈው ሃይማኖተ አበው ነው ብያቸዋለሁ። የኒቅያ ጉባኤ ዋና ዓላማ አርዮስን ለማውገዝና ወልድ አምላክ መሆኑን ለማስገንዘብ ቢሆንም የመንፈስ ቅዱስ ነገርም ተነስቷል። መንፈስ ቅዱስ እንደ አብና እንደ ወልድ ፍጹም አካል ያለው እንጂ ዝሮ እንዳልሆነም ተነስቷል። ይህ በቀጣይ ስለምናየው ችግር የለም። የመጨረሻው መቅዶኒዎስ ነው ይመስለኛል። አንድ አሰፋ ይቃለኛል። ይህ መቅዶኒያኒዝም ወይም መቅዶኒዎስ ብዙ ጊዜ ስታነቡ ይዝም የሚል ካለ የወደ እናንተ ነገር የዛን አይዲዮሎጂ የሚያራምዱ ሰዎች ፕሮቴስታንቲዝም እና ፕሮቴስታንቲዝም ማለት የፕሮቴስታንትን ዶክትሪን የሚያጋራ ይዝም ማለት ነው። እና መቅዶኒዎስ ይሄ እንግዲህ የቁስጥንጥንያ ሊቀ ጳጳስ እንዳልኳቸው ነው። ቅድም የመጨረሻው ምስጢረ ሥላሴ እያየን ያለ ቀጣይ ምስጢረ ሥጋዌ ነው የሚያለቀጠን ሳምንት የመቅዶኒያኒዝም የክህደት ትምህርት መስራች ከ341 እስከ 360 የነበረ ሰው ነው። በነገራችን ላይ ከሞተ በኋላ የተወገዘ ሰው ነው። አርዮስ ተወገዘ ስንል እሱን ሰውየውን ፐርሰናሊ ብቻ አይደለም። ቅድም የተሳደቡት አባቶቻችን አንተ የሰይጣን ምናምን ያሉ ምኑን ነው ብያቸዋለሁ። ሀሳቡ ነው፣ ክፉ ሀሳቡ ነው። ስለዚህ ሰው ከሞተ በኋላ ይወገዛል። ሀሳቡ አስተምሮ እሱን ነው። ስለዚህ ከሞተ በኋላ የተወገዘ ነው። የቁስጥንጥንያ ፓትርያርክ የነበረው መቅዶኒዎስ ነው። ወልድ በባህሪ መለኮቱ ከአብ ጋር አንድ ስለሆነ መንበር አለ። ይሄ ደግሞ ወልድ ከአብ ጋር አንድ ነው አለ። መንፈስ ቅዱስ ግን በመለኮቱ ሎቱ ስብሐት ስለሚያንስ መንበር የለውም ወይም አምላክነት የለውም በማለት ያስተምር ነበር። ዘመኑ የአርዮሳውያን የነገሱበት ስለነበር የትምህርት ታላቁ ቴዎሎጊስ እስከነገሰበት ድረስ የምስራቸው ነው። ወደ ሰዓት አንጻር ፈትኜ ነው እንጂ የአርዮስ ምንፍቅና በአርዮስ ብቻ አላቆሙ። ከሶስት ተከፍሏል። ሰሚያርያኒዝም ይባላሉ። በጣም ሶስት በጣም ትላልቅ ብራንቾች ነበሩ። በአርዮስ ተነስተው የተነሱ መናፍቃን በጣም ትልቅ ሰፊ ትምህርት እነሱ ራሱ የሚሰጥ እና የእነዛ ሁሉ ትምህርት እንትን የሚሉበት ነበረ እና ክፉ ጊዜ ስለነበረ የመንፈስ ቅዱስም ደግሞ ከአብና ከወልድ ያንሳሉ የተነሳ መናፍቅ ነው። መንፈስ ቅዱስን በአራተኛው መቶ ክፍለ ዘመን የነበረ ሰው ከአርዮስ ትምህርት ጎን ለጎን ሌሎችን ምንፍቅና ትምህርት ብቅ ብለው ስለነበር ማለት ነው። የመቅዶኒዎስ የክህደት ትምህርትና እነዚህ ትምህርቶች መወገዝ ስላለባቸው በታላቁ ቴዎዶሲዎስ ወይም ቴዎዶጦስ በቁስጥንጥንያ ዓለም አቀፍ ጉባኤ ተደረገ። ወይም ኢኮኖሚካል ካውንስል በቀደም በመግቢያ ላይ ብያቸዋለሁ። ሁለት አይነት ካውንስል አለ፣ ኢኮኖሚካልና ሎካል ካውንስል። ያ ማለት ዓለም አቀፍ ጉባኤያትና የሀገር ውስጥ ጉባኤያት። በኢትዮጵያ በጣም ብዙ ጉባኤያት ተደርጓል። የሀገር ውስጥ ጉባኤያት ለምሳሌ በኦሮሜዳ አይነት ከናልፉዝ ቤንዴዝ ጋር የካቶሊካውያን ሚስዮናውያን ወደ ኢትዮጵያ ሲገቡ ስለ ቅባት፣ ስለ ጸጋ ያ በጣም ብዙ ጉባኤያት ነበሩ። እነዚህ ግን ዓለም አቀፍ ጉባኤያት ናቸው እና በዚህ ጉባኤ የጉባኤው ሊቀመንበር የነበረው ጢሞቴዎስ እስክንድርያ ነው። መቅዶኒዎስ መንፈስ ቅዱስ እጹጽ ነው ብሎ ለሰጠው ምንፍቅና ምላሽ ሲሰጡ በአመተ ሞተ ዖዝያን ኢሳያስ የተናገረውን ሬክዎ ለእግዚአብሔር ዘይነብር ሊሆኑ ዖዝያን በሞተበት ዓመት እግዚአብሔርን ለልዑል መንበሩ እንዲህ ሲመሰገን አየሁ። ሱራፌልና ኪሩቤል ክንፋቸውን ጋርደው ቅዱስ 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 እያሉ ብሎ ቅዱስ እግዚአብሔር፣ ቅዱስ ወልድ፣ ቅዱስ መንፈስ ቅዱስ መሆኑን መንፈስ ቅዱስ ከአብና ከወልድ ጋራ ህልው የነበረ አምላክ መሆኑን እንዲህ አባቶቻችን መልሰውለታል። ነቢዩ ኢሳያስ የተናገረውን አንዱ ቅዱስ መንፈስ ቅዱስ ነው በማለት በመንበሩ ነው ብሏልና መንፈስ ቅዱስ እንዳለ ያሳያል በማለት የመቅዶኒዎስን የተከታዮችን ትምህርት ውድቅ በማድረግ አውግዟል። መቅዶኒዎስ የተወገዘ እንዳልኳችሁ ከሞተ በኋላ ነው። የሞተው በ360 ነው። በዚህ ጉባኤ የተሳተፉ 150
ሊቃነ ጳጳሳት ነበሩ። በዛ በጉባኤ ኒቅያ በነገራችን ላይ እነዚህ ቁጥሮች እነዚህ ጳጳሳት ናቸው ማለት ብቻ ማለት ነው። ለምሳሌ 150 ሲል በአንድ ቃል ይሄንን ርቱ የሆነውን አስተምሮ የተናገሩት የምንቀበላቸው እንጂ ከዚህ በላይ ጳጳሳት የተሰበሰቡ በኒቅያ ጉባኤ 325 አይደለም በ325 ዓመተ ምህረት 318 አባቶች 2000 ምናምን ነው ታሪክ የሚናገር የተሰበሰበ 318 ግን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው የተናገሩት ትክክለኛውን የቤተክርስቲያን አስተምሮ የተናገሩትን አባቶች ነው እና ቁጥራቸው ይሄ ነው ማለት አይደለም። ይሄ በአንድ ቃል የተናገሩት ያመኑት የጸኑት ናቸው። ያው ብዙዎች ብለዋል፣ ግን የተመረጡት የተጠሩት ጥቂቶች ናቸው እንዳሉ። በዚህ ጉባኤ ሌላ የተወገዘው የሎዶቅያ ሊቀ ጳጳስ ቅድም ተፈተን ነው ያለፉት አውሊናሪዎስ ነው። እዚህ ላይ ለማንሳት ፈልጌ ነው እየጨረሱ ስለሆነ አይዛችሁ ነቃሉ። አውሊናሪዎስ በ360 ዓመተ ምህረት ገደማ ወልድ ስጋን እንጂ ነፍስን አልነሳም ያለው ቅድም ያልኳችሁ ነው። መለኮቱ ለነፍስ ሆነው ይህን ለስጋ ሆነ መለኮቱ ያለው ነው። ለዚህ ምን የሚለውን ጥቅስ አነሳ? ቃል ስጋ ሆነ የሚለውን ዮሐንስ ወንጌል ምዕራፍ 1 ላይ ያለውን በማለት የክህደት ትምህርት ቃል ስጋ ሆነ። ስለዚህ ስጋ ነው ይነሳል። ግን መጽሐፍ ስጋ በማለት ብዙ ጊዜ ሰውን ይገልጣል። መንፈስ ስጋ በማለት ለስጋ ሁሉ ምግብን የሚሰጥ ምን ማለት ነው? የሰማይን አምላክ አመስግን። ስጋ ማለት ነው ሰው ማለት የስጋና የነፍስ ውህደት ነው። ግን አንድ ሰው ይባላል። አሁን እኔ የምናገረው በስጋዬ ነው በነፍሴ በምን ነው የምናገረው? በምን ነው የማወራው? በስጋዬ ነው በነፍሴ ነው? በስጋዬ እንዳልናገር ጊዜ ይፈልግ። ሰው ማለት ነፍስና ስጋ የተዋሃደ መለየት አይቻልም። የመለኮትና የትስብእት ምሳሌ ዘፌመስ ኤክስፕላኔሽን ኦፍ ሴንት ክሪል ከሚባለው ቅዱስ ቄርሎስ ነገረ ስጋዊን ሲያስተምር አንዱ የተጠቀመበት ተዋህዶ ሲያስረዳ የነፍስና የስጋን ምሳሌ ነው። አሁን እኔ የምናገረው ነፍስ ብቻ ከሆነ የሚቆም አካል የለኝማ። ምላስ ምላስ ራሱ ያለ የስጋ አካል ነው። እቺ ነፍስ ደግሞ ነባቢት ናት የምትናገረው። ስለዚህ በነፍስ ሰው ኃጢአት የሚሰራው በስጋው አይደለም እንጂ እንደምናስበው ስጋና ነፍስ በተዋህዶ ነው። ስለዚህ ልክ እንዲሁ ነው ስጋና ነፍስ። ስጋ ሲል አሁን ቃል ስጋ ሆነ ሲል ስጋን ብቻ ነው የነሳ ማለት አይደለም፣ ነፍስን አልነሳ ማለት አይደለም። ስጋ የሚለው ሰው ነው። ወደፊት በመጽሐፍ ቅዱስ ማስረጃ ማየት እንችላለን። መጽሐፍ ቅዱስ ያላችሁ መጨረሻ ተታውቁልኝና ትምህርት ይጨርሳሉ። እስከዛው በሞባይላችሁ አንድ ሰው እንዲያነብል ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ አንድ ሰው ያወጣልኛል። ሌላው ደግሞ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 2 አንድ ከሴት አንድ ከወንድ አውጡት። ዮሐንስ ወንጌል ወንዶች አንድ ሰው አውጡልኝ። አንደኛ ዮሐንስ መልእክትን ደግሞ አንድ ሰው አውጡልኝ። እስከዛው እኛ ልቀጥል እናንተ አውጡት። ነገር ግን ወንጌል ቃል ስጋ ሆነ ማለቱ አካላዊ ቃል በተለየ አካሉ ስጋና ነፍስ ነስቶ ፍጹም ሰው ሆነ ለማለት ነው። ስጋ ሆነ ሲለን ሰው ሆነ ማለት ነው እንጂ ስጋን ብቻ ነሳ ነፍስን አልነሳም ማለት አይደለም። ሰው ስጋና ነፍስ ስጋ ብሎ መጥራት ልማደ መጻሕፍት ነው። ሰው ስጋ መንፈስ ይላል። መንፈስ ይላል። ለምሳሌ እፌኑ መንፈሴ ዲበ ኩሉ ዘስጋ፣ በስጋ ሁሉ ላይ መንፈሴን እልካለሁ ይላል። በሰው ሁሉ ላይ በማለት እንደሆነ መገንዘብ ማወቅ መረዳት ያስፈልጋል። ኢዮብ 2:28 ላይ ሐዋርያው ቅዱስ ዮሐንስ ሰው ለማለት ብዙ ጊዜ የሚጠቀመው ስጋ እንደሆነ ከመጻሕፍት መረዳት ይቻላል። እስከምንብል እንዝጋባለ የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 2 ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅህ አከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠህ ለሰጠኸው ሁሉ የዘላለም ሕይወትን ይሰጣል። ለሥጋ ሁሉ ምን ይሰጥ ዘንድ
ምን ይሰጥ ዘንድ ምንድን ያለ ያለው ይገቡ አባት ሆይ ሰዓቱ ደርሷልና ልጅህ አከብር ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠው በሥጋ ሁሉ ላይ ስልጣን እንደሰጠው በሥጋ ሁሉ የሚለውን ለትስብእት ነው። ለትስብእት ነው። ሥጋ ሲል ለሰውነት ነው። ይሄንን ማወቅ አለብን ማለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 አለ እዚህ ምንቶች እሺ የእግዚአብሔርን መንፈስ በዚህ እናውቃለን። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይሄም የክርስቶስ ተቃዋሚ ኢየሱስ ክርስቶስ በምን እንደመጣ ምን ማለት ነው? ሰው እንደሆነ ማለት ነው። ስለዚህ በሥጋ የሚለው እዚህ ላይ አብሪናሮስ የሳተበት ሥጋ የሚለው ሥጋ ሊትራሊ ዝም ብሎ ሥጋ ነው። ቃል ይቀጥል ወትርጓሜ ያዩ ትርጓሜ ያስፈልገው ለዚህ ነው። ሐዋርያት ሥራ ምዕራፍ 8 ላይ ጃንደረባው ኢሳይያስ የምታነበውን ታውቀዋለህ ሲለው ምንድን ያለው የሚተረጉምልኝ ሳይሆን እንዲላቅ እችላለሁ። መጽሐፍ ቅዱስ ማንበብ አዋቂነት ማለት ነው ማለት አይደለም። ለዛ ነው ተርጓሚያን መምህራን ጉባኤያት ያስፈለጉት። ለዚህ ነው እያንዳንዱ ነገር ትርጓሜ ያስፈልገዋልና ማለት ነው። ሚስጥረ ሥላሴ ላይ ከመጣ ጉደለ ፈተን ባላካሄድ ቢሆንም የዛሬ ለቅምሻ ይህንን ቃልን ይቆየን ነው ስናገር በላይ ሰልሳን በአንዳንድ ነገር ደግሞ ይሳትክን የጎደለውን መላከ ሰላም መምህራችን በማላችን ያሉ እሳቸውን ሞልተው አግኝተው ይናገሩናል። ግን በዚህ ኮርስ አሁን በተናገርኩት በዚህ ዙሪያ ማንኛውም ጥያቄ ካላችሁ ያልገባችሁ ግልጽ ያደረጋችሁ ነገር ካለ በግል መጠየቅ መረዳት ማወቅ ይቻላል። ቀጣይ ይህን ነገር ሚስጥረ ሥጋዌ ወይም ነገረ ክርስቶስ ላይ የተነሱን የኛ ዶክትሪን የኛ አስተምሮ ምንድን ነው? በተለይ ነገር በጣም ያስፈልገናል እያምናን አሁን ካለው ወቅታዊ ነገር አንጻር በጣም መወር በደንብ ማየት ያለብን ነውና ብንችል ቀደም ብለን ጀምረን በደንብ እናየዋለን። 2 ቀን ያለን ከዚህ በኋላ በደንብ የምናየው ነው። ካለን ጊዜ ካለን የኢየሱስ ብቻ ብቻ የሚባለው የጆባ ዊትነሶች ምናምን ብዙ ጊዜ ተዋህዶ ላይ ያሉትን ነገሮች ለማየት እንሞክራለን። እግዚአብሔር ፍቃድ የተነሱ ጋር እያነሳን ስለነበረ ጊዜ አባቶቻችን አምላክ በባህሪ ቅዱስ እግዚአብሔር ስሙ ይመስገን። ይቆየን። መሰረታቲሃ ውስተ አድባር ቅዱሳን